ስርዓተ ቤተ ክርስቲያን በሳምንት 2 ቀን ማክሰኞና አርብ የምንነጋገረው ለንፍቀ ዲቁና ሲመት የሚቀርቡ ሁኔታዎችና መስፈርቶች ከሚለው ደርሰናል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ የምትኖሩ የእግዚአብሔር ልጆች እግዚአብሔር አምላክ ሁላችንንም በያለንበት የሚጠብቀን በጎ ፈቃዱ ይሆንልን። ስርዓተ ቤተ ክርስቲያን እየተማማርን ያለነው ለንፍቀ ዲቁና ሲመት የሚያበቁ ሁኔታዎች ይችላል። በነገራችን ላይ እያንዳንዱ ለሹመት የሚያበቃ መስፈርት አለ። ዓለም የራሷ መስፈርት አላት። አሁን ባለንበት ዘመን ማህበረሰብ፣ ቋንቋ፣ እውቀት፣ ላይሰንስ እንዲሁም ደግሞ የስራ ልምድና የአገልግሎት ዘመን ትላለች ዓለም። አሁን ለምሳሌ የስራ ልምድ፣ የአገልግሎት ዘመን፣ የእውቀት ደረጃ እንደገና ደግሞ እያንዳንዱ ኮሌጅ እና እያንዳንዱ ዩኒቨርሲቲ እየተገኙ የስራ የእውቀት መረጃዎችና እንዲሁም ደግሞ በእውቀት በልምድ ይልቁንም ደግሞ በአገልግሎት ዘመን የመጡ እነዚህ አሁን ስራ ለማግኘት መስፈርቶች ናቸው። ለዚህም ነው እንግዲህ የአገልግሎት ዘመን፣ የትምህርት ዝግጅት፣ እውቀት እና ሰው መሆን ታይቶልኝ ብለው አሁን የተለያየ በዩኒቨርሲቲ በመንፈሳዊ ዩኒቨርሲቲዎች እና በስጋዊ ዩኒቨርሲቲ እንደ ሀገርም በሀገር ዩኒቨርሲቲዎች እንደ ሃይማኖትም በሃይማኖት ዩኒቨርሲቲዎች እንዲህ አይነት መስፈርቶች አሉ። ወደዚህ ወደ ክህነት አገልግሎት ስንመጣ ለምሳሌ መነኩሴው ለምንኩስና ያለው መስፈርት፣ መምህሩ በመምህርነቱ ደረጃ ያለው መስፈርት፣ ካህኑ ለክህነት የሚያበቃው መስፈርት፣ ካህኑ ሰው መሆኑ ብቻ አይደለም፣ ወይም ደግሞ ዲያቆን መሆኑ ብቻ አይደለም፣ ወይም ደግሞ ማግባት ብቻ አይደለም። ከዚህ ውጭ በሃይማኖታዊ በመንፈሳዊ ሕይወቱ በስጋዊ ሕይወቱ ስጋዊ ሕይወቱ በሰዎች የታወቀና ደግና ርሩ የሆነ በመንፈሳዊ ሕይወቱ ደግሞ ለአገልግሎት ብቁ የሆነ ምንድን ይላል መጽሐፍ? ለሚጠይቋችሁ መልስ ለመስጠት የተዘጋጃችሁ ሁኑ ይላል። በእውቀት ደረጃ ላይ ሰዎች ለሚጠይቁት ጥያቄ ለመመለስ ብቁ መሆን። አሁን ምን ይላሉ አባቶች? ኃላፊነትን መሸከም ቀላል ነው፣ ግን ኃላፊነቱን መወጣት ነው አሁን ዓለሙን የከበደው። ኃላፊነትን እከሌ እዚህ ቦታ ተቀመጠ ይሄ ባለስልጣን ነው መባል ቀላል ነገር ነው። ነገር ግን የተቀመጠበትን ቦታ ሸፍኖ ለዚያ ቦታ ብቁ ሁኖ ለሕዝብ አገልግሎት እንዲሁም ደግሞ ለሚጠይቁት ጥያቄ መልስ ለመስጠት ግን ምን ያስፈልጋል? ዝግጅት ያስፈልጋል ማለት ነው። አሁን ለዓለሙ ትልቁ ችግር በቦታው ላይ የሚቀመጠው የቦታውን ክብር የሚሸፍነው ቦታውን የሚይዘው ለዚያ ነገር ብቁ ያለመሆን ምክንያት ብዙ ጊዜ ዋጋ ያስከፍላል። ዋጋ እያስከፈለ ያለው ይሄ ነው ማለት ነው። እና ምን ይላል? በንፍቀ ዲቁና ሲመት የሚያበቁ ሁኔታዎች ምንድን ነው? ንፍቀ ዲቁና ማለት ገባሬ ሰናይ ካህንም ይባላል። እንደገና ደግሞ ተከታይ የሚራዳ ካህን አለ። ከዚያ ቀጥሎ ገባሬ ሰናይ ዲያቆን አለ። ከዚያ ቀጥሎ ንፍቀ ዲቁና ማለት በሶስተኛ ደረጃ የተቀመጠ ነው ማለት ነው። ነገር የማያበዛ ይላል። ነገር የማያበዛ የማይጨቃጨቅ ማለት ነው። አዎ ጭቅጭቅ ጥሩ አይደለም። አዎ ነገር የማያበዛ እንዲሁ በሆነ ባልሆነው ዝም ብሎ እንደው ነገር የማይዘበዝብ የማያበዛ ማለት ነው። አዎ ራሱን ለነገር ያላዘጋጀ ለበጎ ነገር ራሱን ያስተካከለ ለመልካም ነገር፣ ለፍቅር፣ ለይቅርታ፣ ለሰላም ራሱን ያዘጋጀ ነገር የማያበዛ ይላል። ይቀጥልና የማይሰክር ይላል። አሁን ብዙ ጊዜ ሰዎች በቤታቸው ብዙ ቀዳዳዎች ሞልተው ብዙ ቀዳዳ ነገር ሞልተው የሚሸፈንበት ጠፍቶ ይሄ የወርሃዊ አስቤዛው የልጆች የትምህርት ቤት የቤት ወጪ ብዙ ክፍተት እያለ ነገር ግን እንደው ዝም ብሎ እስከ ጥግ ድረስ እየጠጡ አንዳንዶቹን ይገርመኛል። እኔ አንድ አይነ ስውራን መስመር ጠብቀው አይነ ስውራኑ ማለት ነው መስመር ጠብቀው ሲጓዙ ያለ አቅሙ የጠጣው ክፍል ግን ቀኑ ጨለማ ሆኖበት ከፖል ጋር ሲጋጭ ታዩታላችሁ። የሚገርመው ነገር ሁለት አይኑ ፈጦ ከፖል ጋር ይጋጫል። ምክንያቱም ያ ሰውዬ ሰክሯል ማለት ከዚህ ነፃ የሆነ ነው የሚለው። ይቀጥልና ዋዛ ፈዛዛ የማይናገር። እኔ አሁን በቤተክርስቲያናችን የበዛ እንደ ሀገር ዋዛ ፈዛዛ፣ በሃይማኖትም ዋዛ ፈዛዛ፣ በሀገር ላይም ዋዛ ፈዛዛ፣ በማህበረሰብ ላይም ዋዛ ፈዛዛ፣ በገበያው ላይ ዋዛ ፈዛዛ፣ በልቅሶ ዋዛ ፈዛዛ፣ እንደገና በገበያው ዋዛ ፈዛዛ፣ በማህበረሰቡ በእድሩ ባልተነው ዋዛ ፈዛዛ ጥሩ አይደለም። መጽሐፍ ምንድን ነው የሚለው? እውነት ከሆነ እውነት፣ ሐሰት ከሆነ ሐሰት። እዚህ ውጭ ግን እንደው ዝም ብሎ ማይጠቅም ወሬ ድሪቶ መደረት አስፈላጊ አይደለምና እንዲህ የማያደርግ ዋዛ ፈዛዛ የማይናገር
እውነቱን እውነት፣ ሐሰቱን ሐሰት፣ ይሆናል ይሆናል፣ አይሆንም አይሆንም፣ ይሄ ነገር ያስፈልጋል፣ ይሄ ነገር አያስፈልግም፣ ይሄ ነገር ጥሩ ነው፣ ይሄ ነገር ጥሩ አይደለም ብሎ እውነቱን እንቅጩ መናገር የሚችል ማለት ነው። አባቶቻችን ምን ይላሉ? 6 ጊዜ ለካ በሰባተኛው ቁረጥ ይላሉ። ምን ማለት ነው? አስተካክለ ተናገር ማለት ነው። ዋዛ ፈዛዛ ጥሩ አይደለም። እንደው ዝም ብሎ የሚሆነውን የማይሆንም። አሁን ቴክኖሎጂው ጥሩ ነው። ለምን ዓለም አንድ መንደር ውስጥ ናት ያለችው። ሁሉንም ነገር በደቂቃ ውስጥ እንሰማዋለን፣ በማይክሮ ሰከንድ እንሰማዋለን። ጥሩ ነው ዓለሙ በቴክኖሎጂ ዓለም አንድ መንደር መሆኗ ጥሩ ነው። ነገር ግን በቴክኖሎጂ ውስጥ የምናየው ደግሞ ውሸት እንዳለ ከ100% 10 እንኳን መልካም ነገር የለም። 90% ውሸት ነው። ዝም ብሎ በቃ ይሄ ስለ ሃይማኖት አሁን እንደገና ስለ ማህበረሰብ፣ ስለ ድህነት፣ ስለ ሀብት፣ ስለ ስልጣን ያልሞተውን ሞተ፣ ያልተሰደደውን ተሰደደ፣ ያልወደቀውን ወደቀ፣ ያልተቃጠለውን ተቃጠለ። ብዙ ነገር የምናየው በቃ ሰው በመዋሸት እንጀራ መብላት፣ በመዋሸት ውሸት እንደ ድሪቶ ምንድን ነው ይላሉ አባቶቻችን። ውሸት እየበዛ ሲሄድ እውነት ይመስላል። ባህል እየቆየ ሲሄድ ደግሞ ሃይማኖት ይመስላል። ጣዖትን እያመለከው ስተድ እየቆየ አምላክ ይመስልሃል ይላሉ። እና ከዚህ ነገር መውጣት ያስፈልጋል። በአጭሩ ግን ለዚህ አገልግሎት የሚበቃ ሰው ከዋዛ ፈዛዛ ራሱን ማራቅ አለበት። ዋዛ ፈዛዛ ብዙ ጊዜ የምናያቸው ሰዎች እንደው ዝም ብለው ያልሆነና የማይጠቅም ነገር ሲናገሩ እንሰማለን። ይቀጥልና በጎ አነዋወር ያለው በማህበረሰቡ ዘንድ የታመሙትን የሚጠይቅ፣ ተስፋ የቆረጡትን ተስፋ የሚሰጥ፣ ያዘኑትን የሚያጽናና፣ ያጡትን እንዲያገኙ ቢችል እንዲሰጣቸው፣ ባይችል ደግሞ ወደ አላቸው ክፍል እንዲሰጧቸው የሚያደርግ በጎ አነዋወር ማለት ምንድን ያል መጽሐፍ ቢቻል ከሰው ሁሉ ጋር በሰላም ኑር። ቢቻል ከሁሉም ጋር ምንም ይሁን ምን ከሰው ከሆነ ሁሉ ጋር ሰው ከሰው ጋር አይደለም። ሰው እኮ ከአውሬ ጋር ይኖራል። ሰው ከውሻ ጋር ይኖራል። የሐረር ሰዎች ጅብ አላምደው ከጅብ ጋር ይኖራሉ አይደለም። አዲስ አበባ ላይ እኮ አንበሳ ግቢ ያለ ተብሎ ሰው እኮ ከአንበሳ ጋር ይኖራል። እነ ዳንኤል ብቻ አይደሉም። እነ ዳንኤል ከ7 አንበሳ ጋር አደሩ። እነ አግናጤዎስ ከአንበሳ ጋር አደሩ እንላለን። እነ ገብረ መንፈስ ቅዱስ 60 አናብርት 60 አንስት 120 አውሬ ጋር እኮ ነው አብረው የኖሩት እኮ። ዛሬ እናት ከልጇ ጋር፣ ጎረቤት ከጎረቤቱ ጋር አብሮ መኖር አልቻለም። ነገር ግን እኛ ቅዱሳን የምንላቸው አባቶች ግን ከአውሬ ጋር፣ ከአንበሳ ጋር፣ ከነምር ጋር አብረው የኖሩ ናቸው። ዛሬ የሰው ባህሪ አንበሳ ሆኗል። የሰው ባህሪ ነብር ሆኗል። የሰው ባህሪ ዛሬ ምን ሆኗል? ጅብ ሆኗል። አብሮ መኖር ነገር ግን አባቶቻችን ከአውሬ ጅብ ጋራ፣ ከአውሬ አንበሳ ጋራ፣ ከአውሬ ነብር ጋራ አብረው ኑረው፣ እኛ ግን ከሷ ጋር መኖር ከሌ እኮ ጅብ ነው እንላለን። ከሌ እኮ ደግሞ ልናደንቅ ስንፈልግ ከሌ አንበሳ እኮ ነው በቃ እንላለን። ከፍ ልናደርግ ስንፈልግ ሆዳም ነው ስንፈልግ ደግሞ ከሌ እኮ ጅብ እኮ ነው እንላለን። እንደገና ደግሞ አንዳንዱ ቁጡ ነው ስንል ነብር እኮ ነው ነብር እኮ ናት እንላለን። አይደለም እነዚያ ሰዎች አባቶቻችን ከዚህ ጋር እነዚህ ጋር አልፈዋል ነው የምንለው። ለምሳሌ ሰዎች ከእሳት ጋር እኮ ኑረዋል። ትንቢተ ዳንኤል ምዕራፍ 3 ላይ አናንያ፣ አዛርያ፣ ሚሳኤል ሦስቱም ወደ እሳት ውስጥ ገቡ፣ በእሳት ውስጥ ነው ዘመሩ አይደለም የሚለው መዝሙር 66 67 ላይ አይለፍከነ ማእከለ እሳት ወማይ ወአውፅአከነ ውስተ ዕረፍት፣ በእሳቱና በውሃ መካከል አሳለፍከን። ምን ማለት ነው? ውሃው እየፈላ እሳቱ እየነደደ ነገር ግን አቃጣይነቱን አጥፍቶ በውስጥ አሻገረ ነው። በፈላ አብሲት እጇን የምትጨምር የአብሲት ውሃ የፈላ ውሃ ላይ እጇን የምትጨምር ማናት? በእምነት እኮ ነው የሚጨመረው። በእምነት ወደ ነደደው እሳት እጅ ይጨመራል። በእምነት ወደ ፈላ ውሃ እጅ ይጨመራል። ያለ እምነት ግን አይሆንም። ለምግብ የተሰራ ወጥ እንኳን ራሱ ሊያቃጥል ይችላል፣ ጠብቀ ካልበላ ማለት ነው። እና ይህን ነው የሚናገረው። በአነዋወሩ ከሰዎች ጋር በጎ ኑሮ የሚኖር አዛኝ፣ ርኅሩህ፣ አብሮ በሐዘንም በደስታም የሚሳተፍ፣ ያዘኑትን የሚያጽናና፣ የተጣሉትን የሚያስታርቅ፣ የተለያዩትን አንድ የሚያደርግ፣ ተስፋ የቆረጡትን ወደ ተስፋ የሚመልስ፣ እንደገና የተሰደዱትን የሚያጽናና፣ የወደቁትን የሚያነሳ፣ የራቁትን የሚያቀርብ እንዲህ አይነት በጎ ስራ ያለው ይሾም ይላል። ይቀጥልና በጎ ነገርን የሚወድ በጎ ነገርን የሚወድ ይሄ ነው ዛሬ የጠፋው። ዛሬ በጎ ነገር ምንድን ነው? በጎ ነገር ለሰዎች ጥሩ ነገር መመኘት። በጎ ነገር ማለት ነው ያታሰሩትን መጠየቅ፣ የታመሙትን መጠየቅ፣ የሞቱትን መቅበር፣ ያዘኑትን ማጽናናት። ይህ ትንቢተ ዳንኤል ምዕራፍ 6 ላይ ዳንኤል ስህተትና በደል አልተገኘበትም፣ ሁልጊዜ በእጁም በአንደበቱም በጎ ነገር ይሰማ ነበር ይላል። በጎ ነገር እዚህ በሉቃስ ወንጌል ምዕራፍ 10 ቁጥር 40 ላይ ማርታና ማርያም የሚባሉ እህትማማቾች አሉ፣ የአልዓዛር እህቶች ማለት ነው። ማርያም ከጌታ ስር ከኢየሱስ ስር ቁጭ ብላ ወንጌል ትማር ነበረ። ማርታ ደግሞ በዓለም ትባክን ነበረ።
በዓለም እየባከነች ዓለም አልሞላላት አለ። ዓለም አይሞላም። እንዴት ሊሞላ ይችላል? ለዚህ እኮ ነው ዓለም 9 ናት 10 አትሆንም የምንለው። ለዚህ እኮ ነው ዓለም አልሞላላትም። እና ማረታ ወደ ጌታ መጣችና ጌታ ሆይ አለችው። አቤት ትወደኛለሁ፣ እወድሻለሁ። ማርያም እስካሁን ቁጭ ብላለች ሰፊ ሰዓት። እኔ ግን እየባከንኩ ነው፣ እየደከምኩ ነው፣ አልሞላልኝ አለ። ደክሜም ወጥቼም ወርጄም ገብቼም ነገር ግን አልሞላልኝ አለ እና እንድታግዘኝ አዘዝልኝ አለችው ነው የሚለው እኮ። ከቅድም እስካሁን ቁጭ ብላለች ሰፊ ሰዓት አለ። ወንጌል እያዳመጠች እኮ ነው፣ እየተማረች እኮ ነው። የተማረ እኮ አይገልም። የተማረ እኮ አይጨክንም። የተማረ እኮ ይሰደዳል እንጂ አያሳድድም። የተማረ ያወቀ እኮ ያዝናል እንጂ ጨካኝ አይሆንም። ስለዚህ መማር ጥሩ ነው። መማር ደግሞ ለበጎ ሲሆን ነው። ለመጥፎማ አለመማር ያው አይደለም። ምን ያደርጋል? ሰው ከተማረ መለወጥ አለበት። ከተለወጠ ደግሞ አዛኝ መሆን አለበት፣ ሩሩ መሆን አለበት፣ ለሰው አዛኝ መሆን አለበት። እና ምን አለች? አዝኝ ያለች። ጌታ ምን አላት? ማርታ ለምን ትደክሚያለሽ? ለምን ትታክቻለሽ? አስፈላጊው አንድ ወይም ጥቂት ነገር ነው፣ ያውም የእግዚአብሔርን ቃል መስማት ነው። በጎ ነገር የእግዚአብሔርን ቃል መስማት። በቃ ምንም ይሁን ምን ኢትዮጵያ ሁሉ ትልቁ ስጦታው ሃይማኖት ነው አይደል? ሁሉ እያንዳንዱ በሚያመልከው ሃይማኖት ለሃይማኖቱ ተገዥ ነው፣ ሃይማኖቱን ወዳጅ ነው። ስለዚህ ኢትዮጵያ ትልቁ ሀብቷ የሃይማኖት ኑሮ ነው እና ይህን ካጣኑ ኑሮ የለንም። እኛ ነዳጅ የለንም፣ ወርቅም የለንም፣ እንደ ዓለማቱ ቴክኖሎጂም የለንም። እኛ የምንኖረው በተውሶ ቴክኖሎጂ ነው። ስለዚህ ትልቁ የእኛ ስጦታችን ሃይማኖት ነው። በሃይማኖት ውስጥ ሁሉ አንድ ሆኖ ነው የሚኖረው፣ የአንዱን ሳይነካ። አዎ ያንተ ትንሽ ነው የኔ ትልቅ ነው ሳይል አንዱ የአንዱን ሃይማኖት አክብሮ ነው የሚኖረው። አንዱ የአንዱን ሃይማኖት ሳያግል፣ አንዱ የአንዱን ሃይማኖት ሳይነቅፍ። አሁን ዛሬ የምናየው ግን ከኋላ የመጣ አይናወጣ እንደሚባለው ተነስቶ ያንን መንቀፍ። ሰው የፈለገውን ማምለክ ይችላል። ቢፈልግ ድንጋይ፣ ቢፈልግ አውሬ፣ ቢፈልግ ውሃ፣ ቢፈልግ ፀሐይ፣ ቢፈልግ ጨረቃ፣ ቢፈልግ ከዋክብት፣ ቢፈልግ እንጨት ማምለክ ይችላል። እግዚአብሔር የሰጠው ጸጋ መብቱን። ማንን ቢፈልግ መልኩን ያምልክ፣ ቢፈልግ ብሩን ያምልክ፣ ቢፈልግ ደግሞ እነሆ የፈለገውን ነገር እባቡን ዘንዶ ማምለክ ይችላል። እንዲህ እናውቃለን እኮ እነ ግብፅ እኮ ዘንዶ አምልከዋል እኮ። ኢትዮጵያ ላይም እኮ ዘንዶ ይመለክ ነበር እኮ። ብዙ ነገር እናውቃለን። ስለዚህ እግዚአብሔር ከላይ ሆኖ ሁሉን ስለሚመለከት ሰው የፈለገውን ያምልክ። ነፃነት ነው በቃ። የሰውን ነፃነት መጋፋት አይችልም። አይምሮ ያመነበትን ህሊናው ያመላለሰውን ማምለክ ይችላል። ሰው ያመነውን ቢያመልክ ሰው ተነስቶ ሰው መንቀፍ አይችልም፣ አይመለከተውም። ስለዚህ የኢትዮጵያ ትልቁ ስጦታዋ በሃይማኖት ውስጥ ያሉ ሰዎች አብረው የሚኖሩ፣ አብረው የሚደሰቱ፣ አብረው የሚሞቱ፣ የሚተዛዘኑ ናቸው እንጂ የሚነቃቀፉ አይደለም። አሁን ግን የትንቢት መፈጸሚያ እየሆን ይመስለኛል። መነቃቀፉ፣ አንዱ የአንዱን መጥላቱ፣ አንዱ የአንዱን ሃይማኖት ማቃለሉ፣ አንዱ የአንዱን ባህል ማቃለሉ፣ አንዱ የአንዱን አለባበስና አነዋወር ማቃለሉ፣ ይሄ ጠቃሚ ስራ አይደለም። ሁሉም የራስህ እንዲከበርልህ ከፈለግ የሰው ማክበር አንተ እንድትሰማ ከፈለግ ሰው መስማት፣ ያንተ ሃይማኖት እንዲከበርልህ የሌላውን ሃይማኖት ማክበር፣ ያንተ ባህል እንዲከበርልህ የሌላውን ባህል ማክበር፣ ያንተ አለባበስ እንዲከበርልህ የሌላውን አለባበስ ማክበር። በቃ እንዲህ ነው። ይሄ ማለት ምንድነው? ተከባብሮ መኖር። ከዚህ የበለጠ ትልቅ ክብር የለም። ስለዚህ ምንድን ነው የሚለው? በጎ ነገር የሚወድ ማለት ይሄ ነው። በጎ ነገር የሚወድ የዮሐንስ መልእክት ምንድን ነው የሚለው? ዮሐንስ ወንጌላዊ እግዚአብሔርን እወዳለሁ ካልክ አለ ካጠገብህ ያለውን ውደድ። ካጠገብህ ያለውን እየጠላህ ኢየሱስ ክርስቶስን እወዳለሁ ካልክ አንተ ደካማ ነህ ይላል። በቃ ካጠገብህ ያለውን እየጠላህ እያሳደርክ፣ እየገደልክ፣ እያባረርክ፣ እያማህ እግዚአብሔርን የማታየውን እግዚአብሔር እንዴት ታከብረዋለህ? እግዚአብሔርን እወደዋለሁ ማለት ካጠገብህ ያለው ምንም ይሁን በሰውነቱ መውደድ ነው። በቃ ሰው አሁን ሰውን ለመውደድ መነሻ አለው። ሴት ከሆነች መልኳን አይቶ ወይም ገንዘቧን አይቶ ወይም ቤቷን አይቶ ወይም መኪናዋን አይቶ ሊወድ ይችላል። ሴቷ ደግሞ ወንዱን ወይም ደምግባቱን መልኩን አይታ ወይ ደመወዙን አይታ ወይ ቤቷን አይታ መነሻ አለ። ባጭሩ ሰው ሰውን ለመውደድ መነሻ አለው። እግዚአብሔር ግን መነሻው ሰው መሆን ብቻ ነው። ሰው የሆነውን ሁሉ እግዚአብሔር ይወዳል። አለቀ። ምን ሃይማኖት ምን የሚሆን ምን ሰው በመሆን ብቻ ቁጥር አንድ እግዚአብሔር ሰውን የሚወደው ሰው ስለሆነ ነው። ከዚያ በኋላ የሃይማኖት ጉዳይ ሰው ነው የሚቀድመው። አዳም ነው የመጀመሪያው ሰው አዳም ነው አይደል? አዳም እኮ ሰው ሆኖ ተፈጠረ እንጂ ይህን ሃይማኖት ይዞ ተፈጠረ እኮ አይባልም እኮ። በእርግጥ የሚናገረው ቋንቋ የመላእክት ቋንቋ ነው፣ ዕብራይስጥ ነው። አለቀ። ከዚህ ውጭ ግን ምንድነው? አንድ ጊዜ በተራራ አንድ ጊዜ በመርከብ አንድ ጊዜ በሜዳ ያመልክ ነበረ ይላል። ግን አዳም ይህንን ነገር ይዞ መጣ አይባልም። ስለዚህ ሁላችንንም መጀመሪያ ሊቀድም የሚገባው ሰው መሆን ነው። ከዚያ ኦርቶዶክስ መሆን፣ ካቶሊክ መሆን፣ ሙስሊም መሆን ይቻላል። ምንም ችግር የለውም። መቅደም ያለብህ ግን ሰው መሆን ነው። ሰው መሆን መቅደም አለበት። ሰው መሆንን ስናስብ ሁላችንንም እንከብራለንና ምንድነው የሚለው? በጎ ነገርን የሚወድ ይልና ታዛዥ የሆነ ይላል።
ታዛዥ የሆነ ለጎረቤቶቹ የሚታዘዝ፣ ለማህበረሰቡ የሚታዘዝ፣ ለአረጋውያን የሚታዘዝ፣ ለሕፃናት የሚታዘዝ፣ ለመንግስት የሚታዘዝ፣ ለሃይማኖት አባቶች የሚታዘዝ፣ ለደከሙት የሚታዘዝ መሆን አለበት ይላል። አዎ እኛ የምንታዘዘው ትንሿን እኮ ነው። የእኛ አምላክ እኮ ታዞ መስቀል ተሸክሞ ለእኛ ሞቷል እኮ። መቼም ሰው የፈለገ ቢሆን ታዞ አንድ ነገር ሊያመጣ ይችላል እንጂ ታዞ ግን አይሞትም። ታዞ የሚሞት ማን አለ? ሙት ተብሎ የሚሞት አለ እንዴ? የለም። ሙት ለእኛ ብሎ ግን ታዞ የሞተ ግን መድኃኒዓለም ብቻ ነው። ስለዚህ የሚታዘዝ ስንል አዎ በጎ ነገሮች እንደው በቃ ላይ ቅድም እንዳልነው ለሃይማኖቱ በሃይማኖቱ ምክንያት፣ ለመምህራኑ በተማሪነቱ ምክንያት፣ ለሀገሩ ሰው በመሆኑና በሀገሩ በማህበረሰቡ ምክንያት ታዛዥ መሆን አለበት። ታዛዥ የሆነውን ሹሙት ነው የሚለው። ስለዚህ ለዚህ ሹመት የሚያበቃው ታዛዥ ሆነ። እግር የሚያጥብ ልብስ የሚያጥብ እሺ በጎ አሜን ብሎ ፊቱን የማያከፋ ሲያዙት አዎ እፎይ። በዚህ በወንጌሉ ላይ ምንድን ነው ለአንድ አባት ሁለት ልጆች ነበሩት። አንደኛውን ሂድ ታዘዝ ሲለው አልሄድም ብሎ እምቢ አለ ይላል። ሁለተኛውን ደግሞ ሂድ ታዘዝ ሲለው ይሄም ደግሞ አልሄድም አለ። ከፍ ቆየና ግን ምን አይ የመጀመሪያው እሄዳለሁ አለና ቀረ ነው የሚለው። እሄዳለሁ አለና ቀረ። ሁለተኛው ደግሞ አልሄድም አለና በኋላ ምን አለ ነው የሚለው። አይ ለአባቴ የማልታዘዝ እኔ ማን ነኝ ብሎ ሄደ ይላል። ይህ እንግዲህ በወንጌሉ ላይም የተጻፈ እንደገና ደግሞ በአንድ ትልቅ ታሪክ ላይ ተጽፎ ሂድ ተብሎ እሺ ብሎ ዞር ብሎ ቁማር ተጫወተ ይላል። እሺ አለና ሂዶ ቁማር ተጫወተ። ገበጥዮሽ የሚባል 12 ጉድጓድ አለ። ያን ቆፈረና ጠጠር ይቆጥር ጀመራለ። ሁለተኛው ግን እምቢ ብሎ እንደገና እንዴ አባቴ ሲያዘኝ ለምን እምቢ ላለ ብሎ ሂዶ የአባቱን ትእዛዝ ፈጽሞ መጣ ይላል። ይህ ወንጌሉ ላይ የተጻፈ እንደገና ደግሞ በቅዱሳት መጻሕፍት የምናየው ነገር አንዳንድ ጊዜ እሺ ብሎ ዘወር ብሎ አያኝም ማለት፣ አንዳንድ ጊዜ ደግሞ እምቢ ብሎ ይከፋውና አይ ሄዶ ፈጽሞ መምጣት፣ እንዲህ አይነት ነገሮች እናያለን። እና መታዘዝ፣ በመታዘዝ ውስጥ ትልቅ በረከት አለ ነው የሚለው። የሃይማኖት ትምህርት ወደሚሰጥበት ጉባኤ የሚሄድ ኃላፊነቱን ተቀብሎ እየተማረ በጉባኤ ራሱን የሚያሻሽል ለእውቀት የሚያበቃ መሆን አለበት። እንደው ይህን ስራ ይዣለሁና ከዚህ በኋላ ትምህርት ለሚኔ የሚል ሳይሆን ትምህርቱን ስራውን እየሰራ እውቀቱን የሚያሻሽል የሚያበረታ በጉባኤ ቤት ተገኝቶ የሚማር ይሁን ይላል። ቀጥሎ ንጽሕ ጠብቆ ለመኖሩ የተመሰከረለት ንፍቀ ዲቁና ይሾማል ብሎ ንጽሕ ጠብቆ ራሱን አስተካክሎ ክህነቱን ለክህነት ይበቃል የተባለው ይሾማል ነው የሚለው። ገብረ መስቀል ሚዲያ ነው። ማክሰኞና ዓርብ በየሳምንቱ ስርዓተ ቤተክርስቲያን እንማማራለን። እንደ እግዚአብሔር ቸርነት ከ8 ሰዓት ጀምሮ ጠብቁ። እግዚአብሔር አምላክ እንዲያስተምረን መልካም ፈቃድ ይሁንል። ሰብስክራይብ፣ ላይክ እና ሸር አድርጉ። ቤተሰብ ሁኑ። ሰላም እግዚአብሔር ከሁላችን ጋር ይሁን።